ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ቅዳሜ የምሳ ሰዓት የዝውውር ጉዳዮች ላይ ትኩረት የምናደርግበትን ፕሮግራማችንን እነሆ እንደተለመደው ዛሬም ይዘን ተገናኘን። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው ወደ እናንተም የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር መረጃዎችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንገናኝ የተለያዩ የዝውውር ጉዳዮችን እናነሳለን። በተለይ ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ከኛ ጋር ሀሳብና አስተያየቶቻችሁን እያካፈላችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ሲቲ ለሮድሪ የረጅም ጊዜ ተተኪ ለማስፈረም እየፈለገ እንደሆነ ይታወቃል። ከባርሴሎና አካዳሚ ከወጡት ከፍተኛ ግምት ከሚሰጣቸው ተጫዋቾች አንዱ ወደ ሆነው ተጫዋችም እንዳመራቸው ነው የተነገረው። የፕሪሚየር ሊጉ ክለብ በሮድሪ የጨዋታ ቁጥጥር እንዲሁ ደግሞ ታክቲካል ብልህነት እና በእጅጉ የተደገፈው የአማካይ ክፍላቸውን እንደገና ለማደራጀት በሚያስቡበት በዚህ ሰዓት ማርክ በርነርን እየተከታተሉት እንደሆነ ነው የተነገረው። ቸልሲና አርሰናልም የ19 ዓመቱን ተጫዋች እየተከታተሉት ሲሆን ይህም በተለይ በእንግሊዝ ውስጥ ምን ያክል ከፍተኛ ግምት የሚሰጠው ተጫዋች እንደሆነ ቁልጭ አድርጎ የሚያሳይ ነው። ነገር ግን ይህ ቀላል የዝውውር አጋጣሚ አይደለም። ባርሴሎናኖች ማርክ በርነርን እስከ 2029 የሚዘልቅ ኮንትራትና በ500 ሚሊዮን ዩሮ ደግሞ የውል ማፍረሻ ወይም ሪሊዝ ክሎዝ የጠበቁበት ሲሆን ተጫዋቹን በካምፕኑ ራሱን ለማስመስከርም ቆርጦ እንደተነሳ ይነገራል። ስለሆነም የሲቲ ፍላጎት አሁን ላይ ቅጽበታዊ ዝውውር ከመፈጸም ይልቅ አስቀድሞ ለወደፊቱ ከመዘጋጀት ጋር የተያያዘ ሊሆን እንደሚችል ነው የሚነገረው። የወኪሎች የቀረቡ የመረጃ ምንጮች እንደተናገሩት ከሆነ ለከቼንድ ኦፍ ሳይድ እንደገለጹት ማንቸስተር ሲቲ ማርክ በርነርን የሮድሪ የረጅም ጊዜ ተተኪ አድርጎ ይመለከተዋል። የተጫዋቹ አካላዊ ጥንካሬ፣ ኳስን በእግሩ ላይ በሚሆንበት ጊዜ ያለው መረጋጋትና በጫና ውስጥም ሆኖ ኳስን የመቀበል አቅሙ ለኤንዞ ማሬስካ የጨዋታ ስርዓትም ተስማሚ ኢላማ አድርገውታል። አርሰናልና ቼልሲ እድገቱን ከሚከታተሉ ክለቦች መካከል ይገኙበታል። ባርሴሎናዎች ግን ለመሸጥ ምንም አይነት ፍላጎት የላቸውም ነው የተባለው። የበርናል ግዙፍ የውል ማፍረሻ ሙሉ ቁጥጥር የሚሰጣቸው ሲሆን የረጅም ጊዜ ኮንትራቱም በዋናው ቡድን ውስጥም ትልቅ ቦታ እንዲይዝም ያላቸውን እምነት የሚያሳይ ነው። በተለይም ከሮድሪ የወደፊት እጣ ፈንታ ጋር የተያዙ ግምቶች በቀጠሉበት በዚህ ሰዓት የሲቲ ፍላጎት ምክንያታዊ ነው ማለት ይቻላል። ሆኖም ግን ባርሴሎናዎች ለድርድር ለመቀመጥ ዝግጁ መሆናቸውን የሚያሳይ አንድም አይነት ማረጋገጫ እንደሌለ ነው የተገለጸው። ሙንዶ ዲፖርቲቮ እንደዘገበው ከሆነ ማንቸስተር ሲቲ እንግዲህ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ቢነገርም ነገር ግን ማንቸስተር ዩናይትድም በርነልን ከማርከስ ራሽፎርድ የወደፊት ዕጣ ፈንታ ጋር በተያያዘ በተደረጉት ውይይቶች ውስጥም ለማካተት ሞክረው ነበር። ባርሴሎና ሀሳቡን ወዲያውኑ ውድቅ እንዳደረጉት ነው የተረጋገጠው። አማካዩም ቢሆን ካምፕኑን ለቆ የመውጣት ምንም አይነት ምልክቶችን እንዳላሳየ ይነገራል። ይህ ምላሽ ለሲቲ ለአርሰናልና ለቼልሲ እንደ ማስጠንቀቂያም ሊያገለግል ይገባል። በርነር ትልቅ የፕሪሚየር ሊግ ጥያቄን የሚጠብቅ እንደ ወጣት ተጫዋች ብቻ አይደለም፣ እሱ በስሜት ከባርሴሎና ጋር እየተያያዘም ይመስላል። እንዲሁም በሃንስ ፍሊክ እቅድ ውስጥም እንደተካተተ ማረጋገጫ ተሰጥቶታል። ለሮድሪ ተተኪ የማዘጋጀቱ ስራ በጣም ፈጥኖ ሊጀመር ስለማይችል ሲቲ እሱን መከታተሉን መቀጠል ይኖርበታል። ቢሆንም ግን አሁንም በርነል በከፍተኛ ሁኔታ መከታተል ጊዜን ማባከን ነው። እውን የማይሆኑ መጠበቆችን መፍጠርም ሊሆን ይችላል። የእሱ የጨዋታ ባህሪ ፍጹም ቢሆንም የባርሴሎና አቋም ግን ዝውውሩን እጅግ አጠራጣሪ ያደርገዋል ተብሎ ይጠበቃል። ሲቲ ማርክ በርነልን የረጅም ጊዜ እጩ ስም ውስጥም በማቆየት በአሁኑ ወቅት ሊገኙ የሚችሉ ሌሎች አማራጮች ላይ ትኩረት ቢያደርጉ የተሻለ ሊሆን እንደሚችል የሚጠቁሙ መረጃዎች ይፋ ተደርገዋል። ቼልሲ በአማካይ ክፍሉ ላይ ተጨማሪ መሪነትንና ልምድን ለመጨመር ያደረገው ጥረት በመጨረሻም አሁን ላይ መሳካቱ ይፋ ተደርጓል። ከዚህ በፊት የሰንደርላንዱን አማካይ ግራኒት ዣካን የማስፈረም ፍላጎት እንደነበራቸው የሚታወስ ነው። አዲሱ የቼልሲ አሰልጣኝ ቻቪ አሎንዞ በባየር ሌቨርኩዘን አብረው ካሳለፉት ስኬታማ ጊዜ በኋላ
ከስዊዘርላንዱ አማካይ ጋር እንደገና ለመስራት ፍላጎት እንደነበራቸው የሚታወስ ነው። ሆኖም ግን የሰንደርላንድ አቋም ግልጽ ነው። ዣካ በእቅዳቸው ውስጥ ማዕከላዊ ቦታ ላይ ያለ ሲሆን በስቴዲየም ኦፍ ላይትም ከአንድ የውድድር ዘመን በኋላ ክለቡን ለቆ እንዲወጣ የመፍቀድ ምንም አይነት ፍላጎት እንደሌላቸው የሚያሳይ ነው። እንደ ቶክ ስፖርት ዘገባ ከሆነ ቼልሲ ለጃካ 8 ሚሊዮን ፓውንድ የሚያወጣ የመጀመሪያ ጥያቄ አቅርቦ የነበረ ቢሆንም ሰንደርላንድ ውድቅ በማድረግ አሁን ላይ ለዝውውሩ ዝግጁ እንዳልሆኑ ለለንደኑ ክለብ አሳውቀዋል። ሰንደርላንድ በወዳጅነት ጨዋታ በሊቨርፑል 4-2 ከተሸነፈ በኋላ ስለ አማካዩ የወደፊት እጣ ፈንታ የተጠየቁት አሰልጣኝ ሬጂስ ሌብሪስም ጥብቅ ምላሽን እንደሰጡ ነው እየተነገረ የሚገኘው። ስለ ወደፊቱ እጣ ፈንታ በጣም ግልጽ ነበር። ሰንደርላንድን ይወዳል። ሰንደርላንድ ውስጥ መቆየት ይፈልጋል። የሰንደርላንድ የወደፊት መገንባትም ይፈልጋል። ጥሩ አጋዥና ታላቅ መሪም እንደሚሆን ነው በርካቶች የሚጠብቁት። ጥቋቁር ድመቶች ወይም ደ ብላክ ካትስ የአውሮፓ ውድድርን ማረጋገጥ በቻሉበት አስደናቂ የውድድር ዘመን ዣካን በመካከለኛው ክፍላቸው ውስጥም ልምድና ቁጥጥርን በመስጠት ከፍተኛ ሚናን ተጫውተዋል። የቼልሲ ፍላጎት ከተጫዋቹና ከአሎንሶ ግንኙነት አንጻር የሚጠበቅ ቢሆንም የቀረበው የ8 ሚሊዮን ፓውንድ ጥያቄ ግን የሰንደርላንድ አቋምን ሊለውጥ የሚችል እንዳልነበር ይታወሳል። ዘጋርዲያን እንደዘገበው ከሆነ አሁን ላይ ቼልሲዎች ሌሎች አማራጮችን ተመልክተው ማግኘታቸው እየተገለጸ ነው። በተለይ ቼልሲዎች አሁን ላይ ሁለት አንጋፋ ተጫዋቾችን በተለይ በቡድን ውስጥም በዚህ በወጣቶች ፕሮጀክት ውስጥም በደንብ ቡድኑን ማገዝ የሚችሉ ቡድኑን ጋይድ ማድረግ የሚችሉና በቀጣይም ልምድን በትልቁ ማካፈል የሚችሉ ሁለት አንጋፋ ተጫዋቾችን ማምጣታቸው ተረጋግጧል። እነሱም የብራይተንን ሆቭ አልቢዮን ተጫዋች የነበረው የቀድሞው የማንቸስተር ዩናይትድ እና የአርሰናል ተጫዋች የነበረው ዳኒ ዌልቤክ አንደኛው ሲሆን ሌላኛው ተጫዋች ደግሞ የቀድሞ የሊቨርፑል ተጫዋች ጆርዳን ሄንደርሰን እንደሆኑ ይፋ ተደርጓል። እነዚህ ሁለት ተጫዋቾች በሚቀጥለው የውድድር ዓመት በአሰልጣኝ ሻቪ አሎንሶ ስር በጣም ጥሩ ልምዶችን ለዚህ ቡድን ያካፍላሉ ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። አርሰናል አዲስ የግራ መስመር አጥቂ ለማስፈረም የሚያደርገው ጥረት እጅግ አሁንም ከፍተኛ ደረጃ ላይ የደረሰ ሲሆን የቀድሞ የፕሪሚየር ሊግ አሰልጣኝ አለን ፓርዲው ቪኒሲዮስ ጁኒየር ወደ አርሰናል የሚያደርገው ዝውውር በመጨረሻ እንደሚፈጸም ግምታቸውን ሰጥተዋል። ብራዚላዊው ተጫዋች በሪያል ማድሪድ ቤት ያለው ኮንትራት ውል ወደ መጨረሻው ዓመት የገባ ሲሆን የውል ማደስ ንግግሩ ካልተቋጨም የስፔኑን ክለብም ትልቅ ውሳኔ ላይ ይጥለዋል። አርሰናሎች ሁኔታውን በቅርበት እየተከታተሉ ሲሆን የክለቡን ክብረ ወሰን የሚያፈርስም ስምምነት ለማድረግም የሚያስችል የፋይናንስ አቅም እንዳላቸው ነው የተዘገበው። ሆኖም ግን የአለም ፓርዲው ድፍረት የተሞላበት ግምትም አሁን ላይ ዝውውሩ ከሚገኝበት እውነተኛ ደረጃ በጣም የራቀ ያደርገዋል ብለው በርካቶች ይናገራሉ። እንደ ቶክ ስፖርት ዘገባ ከሆነ በተለይ ሜትሮም እንደዘገበው አለም ፓርዲው የለንደን ከተማ ሳቢነትን የአርሰናል የፕሪሚየር ሊግ አሸናፊነት ደረጃንና ቪኒሲዮስ በጆዜ ሞሪኒዮ ስር ያለው እርግጠኛ ያልሆነ ቦታ ተጫዋቹን ወደ ለንደን ለማምጣትም ሊያሳምነው ይችላል ብሎ ነው የሚያምነው። አለም ፓርዲው በቶክ ስፖርት ላይ ሲናገሩ እንዴት ያለ ዝውውር ይሆናል? ይሄ የሚፈጸም ስምምነት ነው ብዬ አስባለሁ ብሏል። እንዲህ ብዬ ለማሰብ የቻልኩበት ምክንያት ከጆዜ ሞሪኒዮ ጋር ታሪክ ስላለው ሪያል ማድሪድ ውስጥም በመሆኑና በኮንትራቱ ላይ 1 ዓመት ብቻ ስለቀረው ነው። አዲስ ውል ደግሞ እንዲፈርም ለማድረግ ከተከታተሉት ረጅም ጊዜ ሆኖታል ሲልም ጭምር እንዲሁ ይናገራል። ስለዚህም ደግሞ ሌላኛውን ገጽታ መመልከት ይኖርባቸዋል። የሳንቲሙን የፕሪሚየር ሊግ አዳዲስ አሸናፊዎች ናቸው። ለንደን ውስጥ መኖር ማንም ሰው ይፈልጋል። ኒውካስል ወይም ማንቸስተር ከተማ አይደለም፣ ለንደን ከተማ በትልቁ የምትፈለግ ናት ሲል አለም ፓርዲው ይናገራል። ለሻምፒዮኑ አርሰናል ነው የምትጫወተው። ስለዚህም ደግሞ በዚህኛው ቡድን ውስጥ ይመጣል ብዬ አስባለሁ። በቂ የገንዘብ አቅም ስላላቸው አሁንም ቢሆን ተጫዋቾችን ለማምጣትም ጥረቶችን ማድረጋቸውን ይቀጥላሉ ብዬ ተስፋ አደርጋለሁ ሲል ይናገራል። አለም ፓርዲው ይቀጥልና በእኔ እይታ ይህ ያለቀለት ስምምነት ነው። ከብሩኖ ጊማሬሽ ይልቅ ይሄ የሚፈጸም ይመስለኛል። የነሱ አንደኛ ኢላማ ነው፣ ምናልባትም ለረጅም ጊዜ የነበረ ነው ሲል ይናገራል። የፓርዲው በራስ መተማመን ቢኖርም ስካይ ስፖርት እንደዘገበው እስካሁን ምንም አይነት የክለብ ለክለብ ውይይት አልተደረገም። አርሰናል ሁሊያን አልቫሬዝን እና ብራድሌ ባርኮላን ጨምሮ በርከት ያሉ አጥቂዎችን እያፈላለገ እንደሆነ የሚታወቅ ጉዳይ ነው። ነገር ግን ትልቁ ትኩረቱ አሁን ላይ ቪኒሲዮስ ጁኒየር ላይ እንደሚሆን የሚያሳዩ መረጃዎች የኮንትራት ሁኔታውን ለመፍታትም እየሞከሩ እንደሆነ እየተገለጸ ነው። ከታክቲክ አንጻር አለም ፓርዲው የግራ መስመር አጥቂ ቦታ ከፍተኛ ደረጃ ላለው ተጫዋችም ግልጽ ክፍተት መሆኑን መናገሩ ትክክል ነው። ቪኒሲዮስ ጁኒየር ፍጥነትን፣ ያልተጠበቀ እንቅስቃሴንና በትልልቅ የአውሮፓ ጨዋታዎች ላይ ደግሞ የተረጋገጠ ብቃትን ለማምጣትም ከቡካዮ ሳካ ጎንም ለአርሰናል እጅግ አስፈሪ ማጥቃት ሚዛንን ይሰጠዋል ተብሎ ነው የሚጠበቀው። ሆኖም ግን ዝውውሩ ያለቀለት ስምምነት ብሎ መጥራት ግን ግልጽ የሆነ ያለ ጊዜው የተሰጠ ውሳኔ ነው።
ዝውውሩ ግዙፍ የዝውውር ክፍያ፣ ክብረ ወሰንን የሚያፈርስ ደሞዝና ቪኒሲዮስን በእርግጥም አርሰናልን እንደሚፈልግ ግልጽ ማሳያን ይፈልጋል። ፍላጎቱ እውነተኛ ቢሆንም ይህ አስደናቂ ዝውውር መፈጸም አለመፈጸሙ ግን በመጨረሻ የሚወሰን ነው። የአርሰናል ምኞት ሳይሆን የተጫዋቹ ውሳኔ ይጠበቃል ተብሎ ነው የሚታሰበው፣ የመረጃ ምንጩ እንደሚናገረው። ቸልሲ በዚሁ የክረምት ተጫዋቾች የዝውውር መስኮት ከዴንማርኩ ክለብም የ20 ዓመቱን የጋና ብሔራዊ ቡድን አማካይ ካሌብን ለማስፈረም ከሚደረገው ጥረት ጋር ስሙ እየተነሳ ይገኛል። በዴንማርክ ከሚገኘው ቦልድ ዘገባም እንደወጣው መረጃ መሰረትም የቸልሲ ባለቤቶች የ20 ዓመቱን አማካይ ለፈረንሳዩ ክለብ ስትራስቡርግም ለማስፈረም ይፈልጋሉ። ነገር ግን ተጫዋቹ በሁለቱ ክለቦች የጋራ ባለቤትነት ምክንያት በሂደት ወደ ቸልሲ ሊዘዋወር እንደሚችል ነው የሚገመተው። አማካዩ 30 ሚሊዮን ዩሮ የሚገመት ሲሆን ብሉኮ ዝውውሩን ያጠናቅቃሉ የሚለው ገና የሚታይ ነው የሚሆነው። እሱ ብሩህ ተስፋ ያለው ባለ ክህሎት ተጫዋች በመሆኑ ወደፊት በሚያደርገው የገንዘብ ኢንቨስትመንትም ተመጣጣኝ ዋጋ ሊሰጥ ይችላል ተብሎ ይታሰባል። ቸልሲ በመሃል ሜዳው ላይ ተጨማሪ ጥራት ያለው ተጫዋች የሚያስፈልገው ሲሆን ተጫዋቹን ደግሞ በረጅም ጊዜ ውልም ማስፈረም ተስማሚ ውሳኔ ይሆናል። የ20 ዓመቱ ወጣት ወደ ፈረንሳዩ ክለብ በማምራት ዘወትር የመጫወት እድልን አግኝቶ እድገቱን ሊቀጥልና በእንግሊዝ ፕሪምየር ሊግም ስሙን ለማስጠራት ዝግጁ ሊሆን እንደሚችል ቸልሲንም ሊቀላቀል እንደሚችል የተገመተው። ቸልሲ ለወደፊቱ የሚሆን ቡድን ለመገንባት እየሰራ ነው የሚገኘው። የ20 ዓመቱ ወጣት ደግሞ በመሃል ሜዳ ላይ ለነሱ ሳቢ አማራጭ ሊሆን ይችላል። ጋናዊው የጋና ብሔራዊ ቡድን ተጫዋችም በዴንማርክና በብሔራዊ ቡድኑ ደረጃም ጥራቱን አሳይቷል። ለእንግሊዝ እግር ኳስ የሚያስፈልገው አካላዊና ቴክኒካል ብቃት እንዳለውም ነው የሚነገረው። ስትራስቡርግን መቀላቀልም ወደፊት ለትልቅ ክለብ ለመጫወት መንገዱን ይከፍትለታል። ተጫዋቹ በሀሳቡ ሊሳብ ይችላል። ብሉኮ ለሱ 30 ሚሊዮን ዩሮ ለመክፈል ዝግጁ መሆን አለመሆኑ የሚታይ ነው። ዝውውሩን ለማጠናቀቅ የሚያስችል የገንዘብ አቅም አላቸው። የ20 ዓመቱ ወጣት ለእነሱ ትልቅ ሀብትም ሊሆን ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የተጫዋች ማለትም የወደፊት እጣ ፈንታው በፍጥነት ወስኖ ትኩረቱን በእግር ኳስ ላይ ለማድረግ ይፈልጋል። ሁኔታዎች እንዴት እንደሚቀጥሉም የሚታይ ነው የሚሆነው። አርሰናል ብሩኖ ጊማሬሽን ከኒውካስል ዩናይትድ ለማስፈረም ተስፋ በማድረግ ላይ ሲሆን በሁለቱ ክለቦች ብራዚላዊውን አማካይ ለማዘዋወር በአሁኑ ወቅት በከፍተኛ ድርድር ላይ ነው የሚገኙት። ፎክስ ስፖርት ባወጣው ዘገባ መሰረት ሊደረግ በሚችለው የ75 ሚሊዮን ፓውንድ ዝውውር ላይ እድገት የታየ ሲሆን ሁለቱ ክለቦች ዝውውሩን በፍጥነት ማጠናቀቅ ይችሉ እንደሆነም ይታያል። ብራዚላዊው አማካይ አርሰናልን መቀላቀል የሚፈልግ ሲሆን አርሰናሎች የእሱን ፊርማ ለማግኘትም ቆርጠው ተነስተዋል። ተጫዋቹ በዚህ ወር መጀመሪያ ላይ ከእንግሊዝ ፕሪምየር ሊግ ሻምፒዮኖች ጋር በግል ውሎች ላይ ከስምምነት ደርሷል። አርሰናል እሱን እንደ ዋና የዝውውር ኢላማ የሚመለከተው ሲሆን ለኒውካስል ዩናይትድም በርካታ የቃላት ዝውውር ጥያቄዎችንም አቅርበዋል። ማክፓይሶቹ ተጫዋቹ እንዲለቅ ፍቃደኛ አልነበሩም። ነገር ግን አሁን ላይ አቋማቸውን እያላሉ የመጡ ነው የሚመስሉት። እስካሁን ያለው የክረምት የዝውውር መስኮትም ለኒውካስል አሳዛኝ የነበረ ሲሆን አንቶኒ ጎርደን እና ሳንድሮ ቶናሊን አጥተዋል። አሁን ደግሞ ሌላ ቁልፍ ተጫዋች የሆነው ብሩኖ ጊማሬሽን የሚያጡ ነው የሚመስለው። የኒውካስል ዩናይትድ አለቃም ባለፉት ዓመታት በእንግሊዝ ፕሪምየር ሊግ ውስጥም ልዩ ብቃት ያሳየ ሲሆን ብሩኖ ጊማሬሽን ለአርሰናል የመሃል ሜዳ ድንቅ ስብስብ ውስጥም ሊጨመር የሚችል አይነት ትልቅ ተጫዋች ነው። እሱ ለቡድኑ ግቦችን፣ ፈጠራን፣ ቴክኒካል ብቃትንና የመከላከል ድጋፍንም ይጨምራል። ጊማሬሽ የአርሰናልን የመሃል ሜዳ ክፍል ሊለውጥ የሚችል አይነት ሙሉ አማካይ ተደርጎ ነው የሚቆጠረው። የ28 ዓመቱ ተጫዋች በክህሎት ማጠቃለያ ደረጃ ላይ የሚገኝ በመሆኑ ትልቅ ክለብን ለመቀላቀል ትክክለኛው ጊዜም አሁን ነው ተብሎ ይታመናል። አርሰናል ዋና ዋንጫዎችን እንዲያሸንፍ ሊረዳው ይችላል። በእንግሊዝ ፕሪምየር ሊግ ውስጥም በቋሚነት አስደናቂ ብቃትን ያሳየ ሲሆን ለለንደኑ ክለብም ወዲያውኑ አዎንታዊ ተጽዕኖችን ማሳደር ይችላል ተብሎ ነው የሚጠበቀው። አርሰናል በእንግሊዝ ፕሪምየር ሊግ ውስጥ ዘውዱን ለማስጠበቅና በዚህ ጊዜ ደግሞ የቻምፒየንስ ሊግ ዋንጫን ለማሸነፍ ተስፋ ያደርጋል። ትክክለኛ ተጫዋችን ማስፈረም ደግሞ ፍላጎታቸው እንደሆነ የሚያሳዩ መረጃዎችን ነው እየጠቆሙ እንደሚገኝ ዘገባው የጠቆመው። ሊቨርፑል በክረምቱ የተጫዋቾች የዝውውር መስኮት ብራድሌ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ተስፋ በማድረግ ላይ እንደሚገኝ የመረጃ ምንጩ ይፋ አድርጓል። ሌኪፕ ባወጣው ዘገባ መሰረት ተጫዋቹ ከሊቨርፑል አሰልጣኝ አንዶኒ ኢራኡላ ጋር ከተወያየ በኋላ እንግሊዙን ክለብ ለመቀላቀልም በመርህ ደረጃ ስምምነት ላይ ደርሷል የሚሉ ነገሮች አሉ። ሊቨርፑል አሁን ላይ ከፓሪስ ሰን ዠርሜን ጋር በዝውውር ዋጋ ላይ ስምምነት ማግኘት ይችል እንደሆነ ገና የሚታይ ነው የሚሆነው። ተጫዋቹ ከ120 ሚሊዮን ዩሮ በላይም ሊያስወጣ እንደሚችል የሚያሳዩ መረጃዎች ያሉ። ይህ ውድ ዝውውር ሊሆን እንደሚችል እየተነገረ ነው።
ሊቨርፑል ለሱ ሲል ከፍተኛ ገንዘቦችን ለማውጣት ዝግጁ መሆኑን አለመሆኑ ገና የምናየው ነው። በክንፍ መስመራቸው ላይ ተጨማሪ ጥራት የሚያስፈልጋቸው ሲሆን ባርኮላ ደግሞ ድንቅ የረጅም ጊዜ ኢንቨስትመንትም ይሆናል። እሱ በቋሚነት ግቦችን ማስቆጠርና ለቡድን አጋሮቹ እድሎችን መፍጠርም ይችላል። ሊቨርፑል በክንፎች ላይ ተጨማሪ ፍጥነትንና እንዲሁ ደግሞ በደንብ የሚያስፈልገው ሲሆን ፈረንሳዊው ብሔራዊ ቡድን ተጫዋችም ለነሱ ተስማሚ ይሆናል ተብሎ ነው የሚጠበቀው። ተጫዋችን አልፎ በመሄድም ለአንድ ለአንድ ግንኙነቶችን በማሸነፍ ረገድም በጣም ድንቅ ነው። በተጨማሪም የተቃራኒ ቡድንን መከላከልም እንዲሁ በማጥቃትም ለሌሎች የሊቨርፑል የማጥቃት ክፍል ተጫዋቾችም ተጨማሪ ስፔሶችን የሚፈጥር አይነት ተጫዋች ነው። ባርኮላ ባለፈው የውድድር ዘመን በ20 ግቦች ላይ ቀጥተኛ ተሳትፎችን ማድረግ መቻሉ የምናስታውሰው ነው። የተጠየቀው ዋጋ በጣም ከፍተኛ ቢሆንም ተጫዋቹ አሁንም የ23 ዓመት ወጣት ነው። ለእድገትም ሰፊ ቦታ አለው። ወደፊትም በጣም ኮከብ ለመሆን የሚያስፈልጉ ሁሉም ባህሪያቶች እንዳሉት ይነገራል። ስለዚህም በረጅም ጊዜ ውስጥም ለሚደረግ ደግሞ ኢንቨስትመንትም ተመጣጣኝ ዋጋ ሊሰጥ እንደሚችል ነው የሚታመነው። የሞሐመድ ሳላህን መልቀቅ ተከትሎ ጥራት ያለው የክንፍ መስመር ተጫዋች ላይ ኢንቨስት ማድረግ አሁን ላይ ለሊቨርፑል ቅድሚያ የሚሰጠው ጉዳይ ነው። ፈረንሳዊ ብሔራዊ ቡድን ተጫዋችም በግብፃዊው ሞሐመድ ሳላህ የተተወውን ክፍተት በእርግጥም ሊሸፍን የሚችል ሲሆን ሁኔታውን ደግሞ እንዴት እንደሚቀጥልም የሚታይ ነው። ከሊቨርፑል ጋር በመርህ ደረጃ ስምምነት ላይ መድረሱ ለእንግሊዙ ክለብም ትልቅ ማበረታቻ ሊሆን እንደሚችል የሚጠቁሙ መረጃዎችን በትልቁ እየሰማን እንገኛለን። ቶተንሃም ሆትስፐርስ የቦርንመዙን አጥቂ ኤሊው ጁኒየር ክሩፒን ለማስፈረም ትልቅ ፍላጎት እንደነበረው ይነገራል። ስፖርት የተሰኘው የስፔን ጋዜጣ ዘገባ መሰረትም የሰሜን ለንደኑ ክለብ በ20 ዓመቱ ተጫዋች ላይ ትልቅ ፍላጎት የነበረው ቢሆንም ያ ነገር ግን የመሳካት እድሉ ጠባብ ሆኗል። እንደ አርሰናል እና ባርሴሎና ካሉ ክለቦች ጋርም ፉክክር ውስጥ ገብቶ ነበር። ክሩፒ ባለፈው የውድድር ዘመን በእንግሊዝ ፕሪምየር ሊግ 13 ግቦችን ካስቆጠረ በኋላ በአውሮፓ ውስጥ ከፍተኛ ግምት ከሚሰጣቸው ተጫዋቾች አንደኛው ሆኖ ነበር። በትክክለኛ መመሪያም ወደ ከፍተኛ ደረጃ ተጫዋችነት ሊያድግ እንደሚችል በርካቶች ግምት ሰጥተውታል። ለትልልቅ ክለቦች የመጫወት እድልንም ማግኘቱ ለሱ ሳቢ አማራጭ እንደነበር ይነገራል። ነገር ግን ጠንከር ያለ ጉዳት ገጥሞት ምናልባት ዝውውሩ እውን ላይሆን እንደሚችል የሚያሳዩ መረጃዎችን እየተመለከትን ነው። በእንግሊዝ ፕሪምየር ሊጉ ክለብም የረጅም ጊዜ ውል ያለው በመሆኑ በዚህ የክረምት የዝውውር መስኮት ደግሞ እሱን የመሸጥ ምንም አይነት ጫና አልነበረባቸውም ቦርንመዞች። ቶተናም ያንን አቋም ለመቀየር ከፍተኛ የገንዘብ መጠን መክፈልን ፈልጎ ነበር። ቶተናም በማጥቃት መስመሩ ላይ ጥራት የሚያስፈልገው መሆኑ የተሰወረ አይደለም። እንደሱ ያለ ተጫዋች ደግሞ ሊለውጣቸው እንደሚችሉ አስበዋል። የ20 ዓመቱ ወጣት በአጥቂነትም ሆነ በክንፍ መስመር ላይ ባለፈው የውድድር ዓመት በደንብ ራሱን አሳይቷል። በቴክኒክ የበለጸገ አጥቂ በከፍተኛ ደረጃ ላይ የመወዳደር ብቃት ያለው ሲሆን ትልቅ ክለብንም መቀላቀል ለሱ በጣም ተስማሚ ይሆን ነበር። ወደፊትም ኮከብ መሆን መቻሉ ወደፊት በርካቶች ይናገሩለታል። ቶተናም ለሱ ሲል ከፍተኛ ገንዘቦችን ለማውጣት ዝግጁ ነበሩ። ገናም እንግዲህ በቀጣዮቹ የክረምት ተጫዋቾች የዝውውር መስኮት ካልሆነ በስተቀር በዚህ ክረምት ከነ ጉዳቱ የማስፈረማቸው እድል በጣም ጠባብ ነው። በአማካይ ተጫዋቾች ላይ ብዙ ኢንቨስትመንቶችን ማድረጋቸውን እናስታውሳለን። ነገር ግን በአጥቂ መስመር ላይ ተጫዋቾችን እየፈለጉ ነው። ይሄ ጎበዝ ፈረንሳዊ ወጣትን ለማስፈረምም የክለቡን የዝውውር ዋጋንም መስበር ሊኖርባቸው እንደሚችል በተደጋጋሚ ሲነገር ነበር። ነገር ግን በመጨረሻ ሳይሳካ እንደቀረና ተጫዋቹ በጉዳት ምክንያት በዛው በክለቡ ለመቀጠል መወሰኑን የሚያሳዩ መረጃዎችን በትልቁ እየተመለከትን እንደምንገኝ ነው የመረጃ ምንጩ እየጠቆመም የሚገኘው። ሚኬል አርቴታ ጨዋታ ቀያሪ አጥቂ በሚያደርገው ጥረት አርሰናል ቪኒሲዮስን በዝውውር ምኞቱ ዝርዝር ውስጥ ላይ አሁንም አናቱ ላይ ማስቀመጡ እየተነገረ ነው። ብራዚላዊው ተጫዋች በፕሪሚየር ሊጉ ታሪክ ውስጥ እጅግ ትልልቅ ከሚባሉ ዝውውሮች አንዱ የሚሆን ሲሆን አርሰናሎች በሀገር ውስጥ ያለውን ደረጃቸውን ለማስጠበቅና በአውሮፓ ከፍተኞቹ ክለቦች ተርታም ለመቆየት እንደሚፈልጉ ግልጽ ማሳያ ተደርጎ እየተቆጠረ ነው። ለዝውውሩ የሚያስፈልገው ገንዘብ መጠን እጅግ ግዙፍ የሚሆን ቢሆንም አርሰናሎች ግን ተግባራዊ ሊሆን የሚችል የገንዘብ አማራጭ ማዘጋጀት እንደሚችሉ በራስ መተማመን ያላቸው ይመስላል። ትልቁ መሰናክል የሚሆነው ቪኒሲዮስ የወደፊት እጣ ፈንታው በቤርናቢው ላይ ሊቀጥል እንደሚችል በሚያምንበት ወቅት ሪያል ማድሪድን ለቆ መውጣቱ ትክክለኛ እርምጃ መሆኑን ማሳመኑ ላይ ሊሆን ይችላል። እንደ ቢቢሲ ስፖርት ዘገባ ከሆነ ቪኒሲዮስ የአርሰናል አንደኛ የዝውውር ኢላማ ሆኖ የወጣ ሲሆን አርቴታ ተጫዋቹን ወደ ሰሜን ለንደንም ለማምጣት እጅግ ፍላጎት አለው። የዝውውር ክፍያውና የደሞዙ መጠን በኤሚሬትስ ስቴዲየም የነበሩትን ክብረ ወሰኖችም የሚያፈርስ ቢሆንም ክለቡ ግን ዝውውሩን ለማጠናቀቅ የሚያስፈልገው የገንዘብ አቅም እንዳለው ግን ያምናሉ። ነገር ግን ተጫዋቹ ከአዲሱ የሪያል ማድሪድ የኮንትራት ውል ጋር በተያያዘ በሩን ሙሉ ለሙሉ አልዘጋውም። ቪኒሲዮስ በስፓኒሹ ክለብ ዘንድም ዋጋ ተሰጥቶት መሰማት የሚፈልግ ሲሆን ሁለቱም ወገኖች በተጫዋቹ አስፈላጊነትና ደሞዝ ላይ ስምምነት
ላይ መድረስም ከተቻለ በክለቡ ለመቆየትም ዝግጁ ነው። የአርሰናል አስቸጋሪ ሁኔታ ውስጥ ይከተዋል። የስምምነቱ መሰረትን ማዘጋጀት ቢችሉም መስመር ግን ተጫዋቹን ከማድሪድ ጋር ያለውን ረጅም ግንኙነት ለማቋረጥ ግን በእርግጠኝነት ዝግጁ መሆን እስካልሆነ ድረስም ትርጉም ያለው እድገትን ለማሳየት አጠራጣሪ ነው የሚመስለው። ስካይ ስፖርት እንደዘገበው ሪያል ማድሪድ ከተጫዋቹ ወኪሎች ጋር ስለ ረጅም ጊዜ ውል ማደስ ተጨማሪ ውይይቶችን ለማድረግ አቅዷል። የስፔኑ ክለብ ተጫዋቹን ማቆየት የሚፈልግ ሲሆን አርሰናል ደግሞ ይፋዊ የክለብ ለክለብ ድርድር ሳያደርግ ሁኔታውን በቅርበት መከታተሉን እንደቀጠለ ነው። ከታክቲክ አንጻር ሲታይ የፍላጎቱ ምክንያት ግልጽ ነው። ቪኒሲዮስ ፈጣን እንዲሁ ደግሞ የመስመር ተጫዋች ነው። እንዲሁ የኳስ ቁጥጥርን በግራ መስመር በኩልም ደግሞ አንድ ለአንድ የመጋፈጥን ነገር በደንብ የሚችል አይነት ተጫዋች ነው። እሱን ከቡካዮ ሳካ ጋር ማጣመርም አርሰናል ፍጹም የሆነ የማጥቃት ክፍል እንዲገነባ ያደርገዋል። ሆኖም ግን ይሄ ዝውውር በስም ብቻ የሚፈጸም መሆን የለበትም። የደሞዝ መጠኑ የአርሰናል የደሞዝ መዋቅርን ሊለውጠውና በስኳድ ውስጥም አስቸጋሪ ጥያቄዎችን ሊያመጣ ይችላል። እውነተኛ የዓለም ደረጃ እድሎች በመሆናቸው ዝውውሩን መከታተሉ የሚቀጥል ይሆናል ተብሎ ይታሰባል። ቪኒሲዮስ አርሰናልን በራሱ ፍላጎት የሚመርጥ ከሆነ ብቻ ነው። አርቴታ ፕሮጀክቱ ሙሉ በሙሉ የተሰጠ ተጫዋችን ይፈልጋል እንጂ ኤምሬትስን እንደ ሁለተኛ አማራጭ የሚያይ ኮከብን ማምጣት እንደማይፈልግ ነው የመረጃ ምንጩም ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዘንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንን እነሆ እንግዲህ አቅርበን የዛሬውን ፕሮግራማችንን እዚህ ጋር አጠናቀናል። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ነው የማመሰግነው። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።